These three words are confusing for most learners of English. ለብዙ ተማሪ እነዚህ ሶስት ነገሮች ምንድናቸው? confusing ናቸው፣ ግራ ያጋባሉ። late, latest እና lately ማለት ነው። let's see them እያንዳንዱ እናያቸው አሁን ማለት ነው። late can be both an adjective and an adverb. adjective መሆን ይችላል፣ adverb መሆን ይችላል. for example እንደዚህ ብትሉ ማለት ነው I am late for class ብትሉ አርፋጅ ነኝ አርፍጃለሁ ለክላሱ ስትሉ ነው so late የሚለው እዚህ ጋር ምንድነው it's an adjective ነው I'm late for class አርፍጃለሁ ለክፍሉ ያልኩ ነው alright interesting ነገር ግን I arrive late ካልኩኝ ደግሞ እምደርሰው አርፍጄ ነው ያልኩ ነው so እዚህ ጋር late is used as an adverb ነው እንደ adverb ነው የተጠቀምኩበት ማለት ነው ስለዚህ ያረፈደ ምን ስትሉም ነው ሌት የምትል ተጠቀማላችሁ ማለት አርፍዶ ስትሉ እንደ አድቨርብ አሁንም ሌት ማለት ነው ሌትሊ ግን የሌት አድቨርብ አይደለም ያልኳችሁ ነው ማለት ሌትሊ means recently ማለት ነው በቅርቡ recently in the past ማለት ነው ኦኬ በቅርቡ አልፏል ግን በቅርቡ ድሮ for example I have been busy lately I have been busy lately ስትሉ አሁን በቅርቡ ምንድን ነበርኩ ያልኳችሁ busy ነበር ስራ በዝቶብኝ ነበር ያላችሁ I have been busy lately that's so beautiful number 3 ማለት latest to ደግሞ newest ማለት ነው latest means newest አሁን በቅርቡ አዲሱ ነገር ስትሉ አዲስ ነገር ስትሉ ማለት ነው for example what is the latest version of Samsung ብል የሳምሰንግ አዲሱ version ምንድነው ያልኩ ነው ማለት ነው right this is the latest car ምን ያልኩ ነው ማለት ነው አዲሷ መኪና ነች ያልኩ ነው ማለት ነው ነገር ግን ልብ አድርጉ ሌት የሚለው ላይ ያለው ሌት የሚለው ቃል የሰው ስም ወይም የሰው ነገር ፊት ለፊት if late is followed by a person it means dead ማለት ነው ያለፈው የሞተው ማለት ነው ሌት የምትለው የሆነ የሰው ስም ካስከታችሁ ወይም ሰው የሆነ ነገር ካሳ for example I love the late president ካልኩኝ ምን ይያልኩ ያረፈደውን ፕሬዝዳንት ወደዋለሁ ይያልኩ አይደለም I love the late president ማለት ሟቹን ፕሬዝዳንት ወደዋለሁ ይያልኩ ነው I love the late president all right ስለዚህ ፕሬዝዳንት የሚለው ምንድነው ሰው ነው አይደለ late president የሞተውን ይያልኩ ነው I love the late musician all right እንደዚህ ስትላላችሁ ማለት ነው ነገር ግን ደባ አድርጉ ያለፈውን ከዚህ በፊት የነበረውን ስትሉ ግን former የሚለው ተጠቀሙ for example I love the former president ብል ከዚህ በፊት የነበረው ፕሬዝዳንት ወደዋለሁ ይያልኩ I love the former president ነገር ግን I love the late president ስትሉ ግን ምን ያላችሁ ነው የሞተው ፕሬዝዳንት ይያላችሁ ስለዚህ late የሰው የሆነ ነገር ሲያስከትል የሞተ ማለት ነው okay thank you for watching this is English